በሶስቱም ፈተናዎች አልሸነፍለት ሲለው ሉቃስ በተለየ ሁኔታ እስከ ጊዜው ተወው ይላል። እስከ ጊዜው ማለት አፈረ፣ አልተሳካለትም። ዓርብ መጥቶ ደግሞ እስኪያሰቅለው ድረስ ለጊዜው ተወው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እንደሟላችሁ እንደምቆያችሁ እንደምከረማችሁ አሜን። ልዑለ ባሕርይ እግዚአብሔር ስሙ አጽናፈ ዓለም እስከ አጽናፈ ዓለም በፍጥረታቱ አንደበት የተከበረና የተመሰገነ ይሁን። አንዳንድ የፕሮቴስታንት እምነት ተከታዮች በተለያዩ ኢሹ እያነሱ በተዋሕዶ ቤተክርስቲያን ላይ ጣታቸውን እየቀሰሩ ይገኛሉ። በተለይ በእመቤታችን ዙሪያ ዋል ሰንበትበት ብለዋል። ዮናታን የተባለ የፕሮቴስታንት መምህር በሰማዕቱ ቅዱስ ጊዮርጊስ አፉን ሲከፍት ነበረ። አቆት ይህ ሰው ከዚህ በፊትም በተለያየ አስተምህሮች ብዙ ስህተቶች የሚሳሳት ሳያውቅ የሚያስተምር መምህር ነው። በነገረ ክርስቶስ እጅግ በጣም ተሳስቶ ከ5 ዓመት በኋላ እንደ ቀላል ተሳስቻለሁ ብሎ በአደባባይ እንደተናገረ ያው ሁላችንም እናውቃለን። ገድላት አዋልድ መጽሐፍትን እያነሳ ሰይጣን በገለጸለት ልክ እንካን ለማውጣት ይሞክር ነበረ። አሁን ደግሞ እንደ አዲስ ሀገር ሽቶበት በቅዱስ ጊዮርጊስ ጸያፍ የሆነ ቪዲዮ ሰርቷል። እሱን አይተን እንመለሳለን ማለት ነው። ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይለዋል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። ይህ ሰው ጸጋው ነው። ወቅትን ጠብቆ ነው ነገሮችን እንደዚህ የሚያደርገውና ርክበ ካህናት ስብሰባ አስታኮ ነው ይሄ እያደረገ ያለው። ርክበ ካህናት ስብሰባ የገቡ አባቶቻችን ሶሻል ሚዲያም እየተጠቀሙ ስለሚሆን እንደ አጀንዳ ይዘው በዚህ ዙሪያ ተነጋግረው ውሳኔ ላይ መድረስ ይጠበቅባቸዋል። ይህ ስብሰባ ለስልጣንና ለገንዘብ ሽሚያ መሆን የለበትም። ሁሉን ነገር መፍታት ይጠበቅበታልና ይህ በተለይ አንገብጋቢም ስለሆነ ከዚህ በፊትም ቤተክርስቲያን የውጭም የውስጥም ጫና ሲበረታባት አይቶ ትሰበራለች፣ ትሰነጠቃለች እያለ ነበረ። አሁን ደግሞ እችን ሰዓት ጠብቆ ነው ይህም ቪዲዮ የሰራው። ሰማዕቱ ቅዱስ ጊዮርጊስ ማን ነው የሚለውን ማሳወቅ መቻል አለበት። ሰማዕቱ ቅዱስ ጊዮርጊስ አባቱ የልዲያ ንጉሥ ነበረ። ብዙ አማራጮች በዚህ ዓለም ከፍተኛ የተባለው ስልጣንም እንኳ ቢሆን ተሰጥቶት ነበረ። ነገር ግን አይፈልግም። ለአምላኩ ስጋውን አሳልፎ የሰጠ ነፍሱን አሳልፎ የሰጠ ነው። በቤሩት ሀገርም ያመልኩት የነበረ ድራጎን ሰይጣንን የገደለ ሰማዕት ነው። ዲዲያኖስም ቅዱስ ጊዮርጊስን የፈለገው ስልጣን እንዲሰጠው ጠይቆት ነበረ። ነገር ግን ከሰብአ ነገስታት ሰብአ ጣዖትን እያመለከ እየሰገደ ስላገኘው ለቅዱስ ጊዮርጊስም ስገድ ስላለ የሚሰገድበት ለዚህ ሳይሆን ለአምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በማለቱ ምክንያት የደረሰበት ስቃይ ነው። 7 ጊዜም ከዛም በላይ ቅድስት ቤተክርስቲያን ቅዱስ ጊዮርጊስን አምላክ ነው አላለችም። ይህ ቅዱስ ሰው ለክርስቲያኖች አርአያ ነው፣ ምሳሌ ነው። የእሱን ምሳሌ ተጠቅመን በረከቱ አግኝተን የመንግስት ወራሾች እንድንሆን እንጂ ከጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ፍጹም አላመሳሰልነውም፣ አይመሳሰልም። ስለእመቤታችን ቅድስት ድንግል ማርያም ገድሏን ለማጣጣል ሞክረዋል። አዋልድ መጽሐፍት ምንም እንከን የለባቸው። ለምንድን ነው ፕሮቴስታንቶች ወላዲት አምላክን አምርረው የሚጠሯት? የዓለሙን መድኃኒት ስለወለደችበት አብዝቶ ይጠላል። በድንግልና ጸንሳ በድንግልና ትወልዳለች ብሎ አልገመተም። መጀመሪያ ሲወለድ ደንግጧል በሆነ ነገር። ከዚያ ይህ ነገር አምላክ ነው አይደለም ከዚች ብላቴና የተወለደው ብሎ ሲጠራጠር ነበር። በኋላ ዮርዳኖስ ላይ ያየው ፍጡር ነው ብሎ ተረጋግቶ ነበር እየኖረ ያለው። ዮርዳኖስ ላይ 30 ዓመቱ ላይ ሲጠመቅ ከሰማይ ድምፅ መጣ። የምወደው ልጅ ይሄ ነው፣ ይሄ እግዚአብሔር ልጅ ነው። ነብዩ ኢሳይያስ ለዚህ ነው በበረት ተወልዶ ሸወደኝ ብሎ ሰይጣን አሸመቀ። ቆሮንቶስ ላይ እችን ጥቅስ ይዞ ሄደና አንተ እስኪ እውነተኛ እግዚአብሔር ልጅ ከሆነ እስኪ እችን ድንጋይ ዳቦ አድርጋትና እንቅመሳለ። እንደለመደው ሊያታልል ማለት ነው በምግብ። በሶስቱም ፈተናዎች አልሸነፍለት ሲለው ሉቃስ በተለየ ሁኔታ እስከ ጊዜው ተወው ይላል። እስከ ጊዜው ማለት አፈረ፣ አልተሳካለትም። ዓርብ መጥቶ ደግሞ እስኪያሰቅለው ድረስ ለጊዜው ተወው ማለት ነው። ዓርብ ላይ አምላክነቱን አወቀ። ስለዚህ አሁን እርቃኑን ተሰቅሎ ተጠማው እያለ እንደ ተራ ፍጡር በድንግል ማርያም የሆነው በኩል እጅግ ድንቅ ነው። እሱ በመጣበት መንገድ ነው የመጣበት።
ዲያብሎስ አዳምና ሔዋንን ሲያስታቸው በእባብ ገላ አደረ አይደል? ተመልከት፣ ንጽጽሩ እጅግ የሚደንቅ ነገር ነው። በእባብ ገላ አደረ ዲያብሎስ፣ ወደ ገነት ገባ። አሁን ሔዋን የምታስበው እባብ እያወራት እንደሆነ ነው እንጂ ዲያብሎስ እያወራት እንደሆነ ብታቅ አትሸውልም። የለም አይሆንም። ከእባብ ጋር አወራሁ ብላ እባብ ምክር የሰጠቻት የመሰለች ደመ ነፍስ ፍጥረት እንዴት ይህን ሁሉ አወቀች? በቃ የሆነ ነገር ቢኖራት ነው ብላ ጸበለሱን በላች። በእባብ ገላ ተሰውሮ አዳምና ሔዋንን ሰይጣን ጉድ አደረጋቸው፣ ከክብር አወረዳቸው። ይችል ሊቃውንቱ ምን አሏት ሲያብራሩ፣ አዳምን ሔዋንን ዲያብሎስ በእባብ ገላ ውስጥ ተሰውሮ ሳይታይ ሳያውቁት እንዳታለላቸው ድህነታችንም እግዚአብሔር ወልድ በስጋ ማርያም ተሰውሮ ሆነልን። የተወደዳችሁ የዓለት ቲዩብ ተከታታዮች ፕሮግራሙ እንዳያችሁት ይመስል ነበረ። አንዳንድ ፕሮቴስታንቶች የሚያስተላልፏቸው መልእክቶች ጠቃሚ ያልሆኑ ናቸው። እጅግ ዲስፕሊን እንዲሆኑ መከባበርን የሚያምኑ ብዙዎች እንዳሉም ሳልዘነጋ አይደለም ይህን ፕሮግራም ያቀረብኩት። ስለዚህ እነዚህ እንደዚህ የሚያደርጉ ግን ከድርጊታቸው እንዲቆጠቡ መልእክታችን ማስተላለፍ ይጠበቅብናል። ይህ ፕሮግራም ለሁሉም ተደራሽ እንዲሆን ላይክ እንድታደርጉም እያሳሰብኩኝ፣ አዲስ ከሆናችሁ ሳብስክራይብ አድርጉ። በሌላ ፕሮግራም እስከምንገናኝ ቸር ሰንብት። ወስብሐት ለእግዚአብሔር።